አሁን የማቀርባቸውን 10 ነገሮች በመንፈስ ጠንካራ የሆኑ ሰዎች አያደርጉትም። አያደርጉትም። እናም እናንተስ በመንፈስ ጠንካራዎች ናችሁ ወይስ ተቃራኒውን? አሁን የምላቸውን 10 ነገሮች ተመልከቱና እናንተ ምን ደረጃ ላይ እንዳላችሁ ራሳችሁን እወቁ ወይም ለኩ። ከመጀመራችን በፊት አንድ ነገር ልበላችሁ። በመንፈስ ጠንካራ የሆኑ ሰዎች ሐሳባቸውንና ባህሪያቸውን በመግራትና ስሜታቸውን በመቆጣጠር ይታወቃሉ። በአእምሮአዊ ብስለትና በአስተሳሰብ ከፍ ያለ ደረጃ ላይ የደረሱ ሰዎች ከአሁን በኋላ የማቀርባቸውን 10 ነገሮች አያደርጉትም። እናም የእናንተን ደረጃ አውቃችሁ ጥሩ ከሆነ እዛ ላይ ለመቆየትና ከዛም ከፍ ለማደግ ወይም መጥፎ ከሆነ ለማሳደግ ለመሞከር ቪዲዮን እስከ መጨረሻው አድምጡ ወይም ይው። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። መንፈሰ ጠንካራ ሰዎች ምክንያታዊ አስተሳሰብን ስለሚያገለብጡ ሰዎች ብዙ ጊዜ በማህበራዊና በኢኮኖሚያዊ ህይወታቸው ወደፊት ሊገጥማቸው ስለሚችሉ ችግሮች አስቀድመው ስጋት ውስጥ ለሚጥል ጭንቀት አይዳረጉም። ሁለተኛ፣ በሌሎች ሰዎች ስኬታማነት አይቀኑም። አእምሯቸው ሚዛናዊነትን ያጎለበተ ሰዎች ስኬትን ከተቀዳጁ ሌሎች ሰዎች ትምህርትን ለመውሰድ ሙሉ በሙሉ ዝግጁ እንደሆኑ ይነገራል። የስነ ልቦና ባለሙያዎች በሌሎች ሰዎች ድክመትና ስኬታማነት ላይ ማተኮር የራስን እቅድ ያሳጣል ይላሉ። 3. ባለፈ ነገር አይጸጸቱም። ስላለፈው ጉዳይ መጨነቅና በጸጸት ጊዜን ማሳለፍ ለወደፊቱም እቅድን እንዳይነድፉ መሰናክል ይሆናል። መንፈሰ ጠንካራ ሰዎች ካለፈው ችግራቸው ወይም ውድቀታቸው ትምህርት በመውሰድ አሁን ያለውን የተሻለ በማድረግ ለነገ ስኬታማነታቸው በጥረት ይሰራሉ። 4. ራሳቸውን አሳልፎ አይሰጡም፣ አይሸነፉም። ብዙ ጊዜ መንፈሰ ጠንካራ ሰዎች ከአካላቸው እንኳን ቢደክም በአስተሳሰብና በአመለካከታቸው ብርቱ አቋም ይዘው ለስኬት ይበቃሉ። ራሳቸውንም ለጠላቶቻቸው አንበርክኮ አይሰጡም። 5. ለውጥን አይፈሩ። እነዚህ ሰዎች ነገሮችን አመዛዝነው የሚተነብዩ በመሆናቸው በሚያደርጉት ማንኛውም ነገር ለሚመጣው ውጤት ዝግጁ ናቸው። 6. ከአቅማቸው በላይ በሆነ ጉዳይ ጊዜያቸውን አያባክኑም። በአእምሮአዊ ብስለታቸው ከፍ ያሉ ሰዎች ሁሉም ነገር እነሱ ባቀዱት ልክ እንደማይሆንና ከአቅማቸው በላይ የሆነ ነገር እንደሚኖር ስለሚያስቡ አይጨነቁም። ከአቅማቸው በላይ ሆነው ለጭንቀት የሚዳርጉ ነገሮችን በአግባቡ በማስተናገድም ካልተገባ ውጥረት ራሳቸውን ያድናሉ። በዚህም ስኬታማነታቸውን ያጎለብታሉ። 7. ተመሳሳይ ስህተት አይሰሩም። ብዙ ጊዜ ስህተት በድጋሚ ሊከሰት የሚችለው ያለፈውን ካለማገናዘብና እንዳይደገም ካለመዘጋጀት እንደሆነ የስነ ልቦና ምሁራን ይናገራሉ። ጥሩ የአእምሮ ብስለት ያላቸው ሰዎች ደግሞ ለሚሰሩ ስህተት ኃላፊነትን በመውሰድ በቀጣይ እንዳይደገም መፍትሄ አስቀምጠው ይሰራሉ። 8. በመጀመሪያ ውድቀታቸው አይሸነፉም። አእምሮአዊ ጥንካሬ ያላቸው ሰዎች በመጀመሪያው ውድቀታቸው መሸነፍን አያውጁም። ከውድቀታቸው ትምህርትን በመውሰድ የተሻለ ውጤትን ለማምጣትም በትጋት ይሰራሉ። 9. ቅጽበታዊ ውጤትን አይጠብቁም። አስተሳሰባቸው ከፍ ያሉ ሰዎች ብዙ ጊዜ የሚሰሩት ስራ ወዲያውኑ ውጤት እንደሚያስገኝላቸው በማሰብ አይጓጉም። ከዚህ ይልቅ ሁሉ ስራ የራሱ ጊዜ እንዳለውና የስኬቱ ምንጭ የተቀመጠለት ጊዜ የሚደረግለት ተግባራዊ እንቅስቃሴ መሆኑን በእቅዳቸው አስቀምጠው ጉዞ ወደፊት ይላሉ። ይህ ደግሞ ምክንያታዊ ወይም ኢውናዊ የስኬት ምንጭ በአንድ ሌሊት እንደማይመጣ መረዳትን ያሳያል ነው ያሉት ባለሙያዎቹ። 10. ዓለም ሁሉንም ነገር እንድታበረክትላቸው አይፈልጉም። ዓለማችን ብዙ ተቃርኖች፣ ስኬትና ውድቀት፣ ሀብትና ድህነት፣ ሐዘንና ደስታ ወዘተ የተጣመሩባት እንደመሆኗ መንፈሰ ጠንካራ ሰዎች የሚፈልጉትን ሁሉ ከዓለም እንዲያገኙ አይፈልጉም። ከዚህ ይልቅ በዓለም ላይ ደስታም ሆነ ሐዘን፣ ስኬትም ሆነ ውድቀት የሚያጋጥመው በራስ ጥረትና ጥንቃቄ ልክ ነው ብለው ያምናሉ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንደተጠቀማችሁበት አልጠራጠርም። ቪዲዮ ላይ ወይም ትምህርቱ ላይ ያለው ሐሳብ አስተያየታችሁን ኮሜንት አድርጉልኝ። አነባዋለሁ፣ ሪፕላይ ማድረጋለሁ። ይጠቀማል ብላችሁ ለምታስቡ ሰዎች ወይም ጓደኛ፣ ቤተሰብ በሙሉ ሼር አድርጉላችሁ። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።